እሱ ኢየሱስ ክርስቶስ ፍጹም ሰው ነበር የሚለውን በዚህ ወንጌል ላይ በደንብ አድርጎ ጽፎልናል። ምዕራፍ 23 እንግዲህ ምዕራፍ 23 ያነበብኩት ክፍል አካባቢ ከቁጥር 26 ጀምሮ ጌታ ኢየሱስ ክርስቶስ የተሰቀለበት ቀን ነው። ይሄ ቀን ኢየሱስ የተሰቀለበት ቀን ነው። ታሪካችን የተቀየረበት ቀን ማለት ነው። የዘላለም ሞት በዘላለም ሕይወት የተዋጠበት፣ ሰይጣን መውጊያው የተሰበረበት፣ የእግዚአብሔር መንግስት አገዛዝ የጨለማውን አገዛዝ ድል የነሳበት ይሄ ቀን ነው። በዘላለም ውስጥ ይሄ ቀን ብቸኛ ነው። እግዚአብሔር እንደዚህ አይነት ቀን አልነበረውም። ከዚህ በኋላም እንደዚህ አይነት ቀን እግዚአብሔር አይኖረውም። ይሄ ቀን እግዚአብሔር የሰው ልጆችን ከዘላለም ሞት ወደ ዘላለም ሕይወት ከ6 ሰዓት እስከ 9 ሰዓት ባለችዋ ሞመንት ጎትቶ ያወጣበት ነው። ክብር ለኢየሱስ ይሁን። ዘላለማችንን እግዚአብሔር የቀየረው ይሄ ቀን ላይ ነው። የዚህ ቀን ነውና እግዚአብሔር የሰውን ዘላለም የሚቀይር ቀን በጣም ጥሩ ካራክተር ሆነው የተገኙ ሰዎች እንዴት የተመሰገኑ ናቸው። የማይተካ ያልነበረ የማይኖር ብቸኛ ቀን ላይ ኢየሱስ ክርስቶስን ለመስቀል ሞት ሲሄድ ከኢየሱስ ክርስቶስ ጋር አብረው ያንን የመስቀል ሞት አብረውት ለመካፈል የተጓዙ ሰዎች በጣም እድለኞች ናቸው፣ የተመሰገኑ ናቸው። እንደኔ አይነት ወንጌሉን የሚያነብሰው ባነበበ ቁጥር በእነዚህ ሰዎች ይደሰታል። ስለ እነዚህም ሰዎች እግዚአብሔርን ያመሰግናል። አንዱ ይሄ የቀሬናው ስምዖን ነው እና ጌታ ኢየሱስ ክርስቶስ ተያዘ። ምዕራፍ 22 አካባቢ ጀምራችሁ ከቁጥር 63 ጀምሮ ወታደሮች መጥተው ኢየሱስን ያዙት እና ኢየሱስን ይዘው የተለያዩ ቦታዎች ላይ ፍርድ ቤቶች ላይ ካቆሙት በኋላ የፍርድ ስርዓቱን ጨርሶ ኢየሱስ ወደሚሰቀልበት እየሄደ ከፍርድ ቤቱ ወንበር እስከ መሰቂያው ባለችው መሃል ላይ የተገኘ ሰው ነው ይሄ ሰውዬ። ከዛ በፊት አታገኙትም ይሄን ሰውዬ። ኢየሱስ ከተሰቀለ በኋላም በወንጌላት ላይ አታገኙትም። ከተፈረደበት በኋላ ኢየሱስን ፍርዱን ተቀብሎ ፍርዱ ወደሚፈጸምበት ሲሄድ በፍርድ ወንበሩና በመሰቀሉ መሃል የገባ ሰው ነው የቀሬናው ስምዖን። እጅግ ግን ደግሞ ባለ ታሪክ ነው። የዚህ ሰውዬ ልጆች በማርቆስ ወንጌል ምዕራፍ 15 ላይ እስክንድሮስና ሮፎስ የሚባሉ በሮም ቤተ ክርስቲያን ላይ መሪዎች ሆነዋል። በኋላ ይሄም ሰውዬ አንጾኪያ ቸርች ላይ ተገኝቷል። በኋላ ታዲያ ደም የነካውን ኢየሱስን እንጨት ይዞ መቼስ ወደ ቤቱ አይሄድ እንዴ? በእምነት የተቀበልነው እኛ እንኳን ቤት ውስጥ አለን፣ እንኳን ሪሊ ደሙን ነክቶት እና ይሄ ሰው ድንገት ነው ባይዘዌ የኢየሱስን መስቀል ልሸከም ብሎ አይደለም የመጣው። ከገጠር ነው አይደለም የሚለው መጽሐፍ። እኔ ሉቃስ እንዴት ገጠር እንዳላት አላቅም። ቀሬና ማለት እኮ ኖርዝ አፍሪካ እዚህ አሌክሳንድሪያ ግብጽ ነው ረድ ብላ ሊቢያ እኮ ነው። ሊቢያ ገጠር ነበር ድሮ እና ትሪፖሊ ምናምን ገጠር ነበርና አንድ የቀሬናው ስምዖን የሚባል ሰውዬ ከሊቢያ ከዚህ ከኖርዝ አፍሪካ ነው የሄደው። ኦብቪየስሊ ሊሄድ የሚችለው የፋሲካ በዓል ሊያከብር ነው። የፋሲካ በዓል ስለሆነ በዓል ለማክበር ነው የሚሄደው። የቀሬና ሰው ቢሆንም ምናልባት ግን አይሁዳዊ እዛ ተወልዶ ያደገ ሊሆን ይችላል፣ ግን አይሁዳዊ ሊሆን ይችላል። እና ይህ የቀሬናው ስምዖን መጥቶ የፋሲካ በዓል ለማክበር ሲታደም ከተማው ላይ ያለ ወትሮ እንደ ሰንበት ፋሲካ ሊሆን ያለ ወትሮ ከተማው ተረብሿል። በጣም ይሄ ጉድ ፍራይዴይ ነው፣ ራት የሚበላበት ቀን ነው፣ በጣም በጎ የሚባለው ቀን ነው፣ ፌሽታ ነው። ኔክስት ዴይ ሰንበት ስለሚገባ ቀድሞ ቶሎ ነገር የሚጨራርሱበት ቀን ነው እና የቀሬናው ስምዖንም እሱን ለመፈጻጸም ብሎ ወደ ቤተ መቅደሱ አካባቢ ሲመጣ ትንሽ ተተረማምሷል ከተማው። ምንድነው ዛሬ እዚህ ከተማ? እኔ እንግዲህ በየዓመቱ ሊመጣ ይችላል ይሄ ሰውዬ። እስክንድሮስና ሮፎስ የሚባሉ ልጆች ካሉ ትልቅ ሰው ነው ማለት ነው። ስለዚህ ዛሬ የመጀመሪያው ላይሆን ይችላል እና በየዓመቱ ሲመጣ እንደዚህ አይነት ነገር አጋጥሞት አያውቅም። ዛሬ ምንድነው ብሎ እንግዲህ ሲመጣ እግዚአብሔር የዘላለም ሕይወት ሊሰጥ ነው። እሱ በየዓመቱ እየመጣ ከቀሬና እየመጣ የሚያከብረውን እውነተኛውን ፋሲካ ዛሬ ሊያገኘው ነው እና እሱ ጠቦት ምናምን ደግሞ ኑሮ ትንሽ ደከም ያለ ከሆነ እርግብ ዋኖስ ምናምን ይዞ መጥቶ ነው የሚያቀርበው መስዋዕት። ዛሬ ደግሞ እውነተኛው የፋሲካው በግ ሊሰዋ ነው። አንድ ኢየሱስ የሚሉት እዚህ ናዝሬት አካባቢ ተወልዶ ቤተልሔም አካባቢ ተወልዶ ናዝሬት ያደገ ኢየሱስ የሚሉት አንድ ዝነኛ ትልቅ አገልጋይ ነበር ሰሞኑን። እሺ
እሱም ደግሞ በስብከቱ መካከል ብድግ ብሎ እኔ እግዚአብሔር ልጅ ነኝ አለ። ታዲያ እንዴት የእግዚአብሔር ልጅ ነኝ ይላል ብለው በዛ ዘመን የነበሩ የሕግ መምህራን በሮማውያን ነገስታቶች ፊት አቅርበው እነ ሄሮድስና እነ ጲላጦስ ሞት ፈረዱበት። እሺ አሁን የሱ የሞት ፍርዱ ሊፈጸም ነው እያሉ ያወሩለት በመካከል ድንገት ብቅ አለ እና እያወሩለት ነው። የትኛው ነው እሱ ብሎ ብቅ ሲል ጸጉረ ልውጥ ነው። ጸጉረ ልውጥ ነው ማለት አፍሪካዊ ከሆነ ትንሽ ከለሩ ደብዘዝ ሊል ይችላል። የገጠር ሰው ነው። አይ ቲንክ አንዳንድ እንትኖችን ደግሞ ሳነብኔ ፊዚካሊ ጎላ ያለ ነው ይላሉ እና በደንብ ከፍ ያለ ነው። ምክንያቱም ኢየሱስ የተሸከመው አንዱ የክሮስ ባር ነው የተሸከመው። ሙሉ መስቀል አለ የተሸከመው አንዱን ባር ነው። አንዱ ባር ብቻ 56 ኪሎ በላይ ነው። ኢየሱስ ደግሞ ሳይበላ ነው ውሎ ያደረው። ደም እያንጠባጠበ ነው ሲጸልይ ያደረው። ሳይበላ ወርዶ እራት የበሉት እነሱ ናቸው፣ እሱ አልበላም። ይሄው ስጋዬ ብሎ ነው ያበላው፣ መች በላ እሱ? ይሄው ደሜ ብሎ ነው ያጠጣቸው፣ መች ጠጣ እሱ? በጣም ሲቃይ ውስጥ ነው ያለው። ባለፈው እንደነገርኳችሁ በቀን 3 ፍርድ ቤት ነው የቆመው እና ፊዚካሊ በጣም ደቋል። ይሄንን እንጨት ሲሸከም ነው ያገኘው። ስለዚህ 40ውን ተገርፏል ማለት ነው። ደሙ እላዩ ላይ ነው ያለው። ስምዖን ሲያገኘው ባይዘው ኢየሱስን መሬት ላይ በደህናው ተአምር የሚያደርገው አይነት አይደለም። ይሄኛው ኢየሱስ በጣም በሲቃይ ውስጥ ነው ያለው፣ ጣር ውስጥ ነው ያለው። ሮማውያን በእነሱ ባልሆነ ስርዓት ኢየሱስን ሊሰቅሉት ነው። መስቀል ሮማውያን አዶብት አድርገውት ነው እንጂ የሮማውያን አይደለም፣ የፔርሺያውያን ነው። ሮማውያን እየገረፉ 40 ገርፈውት የለ የሮማውያን እሱ ነው። 40 ገርፈው ቡጭቅጭቅጭቅ አርገውት ሰውየውን ቶሎ እንዳይሞት ያደርጉታል። ባይዘዌ ስሎ ዴዝ ነው ግን ማክሲመም ፔን ነው። ቶሎ ከሞተ አይቀጣም፣ ቶሎ እንዳይሞት ነው ቅጣቱ አንዱ ፓርት ቶሎ እንዳይሞት። ለምን? ሎንግ ሰፈሪንግ። አሁን ያንን የሮማውያንን ማክሲመም ቅጣት ተቀብሎ ቀጥሎስ የፔርሺያውያንን ደግሞ ሊቀበለው ነው። ቱ ደ ማክሲመም ሰው የሚደርስበትን ሲቃይ በሙሉ ኢየሱስ ተሸክሞ ስምዖን አየው። እንደዚህ አየው። የእግዚአብሔር ልጅ ነው፣ መሲህ ነው፣ ጌታ ነው። አያቅም። አየው። ሲያየው ተተልትሎ ተቦጫጭቆ ሰውነቱ ላይ ልብስ የለም፣ ኔክድ ነው። እናንተ ብትሆኑ ስምዖን ብትሆኑ ከሰው መሃል ድንገት እንደዚህ ብቅ ብላችሁ ኢየሱስን ብታዩት ማለት ፊት ለፊት ላይ የለም ሰውየው። ፊት ለፊት ላይ የሮም ወታደሮች፣ የሚጮሰው የሚያለቅሱ ሴቶች ደረታቸውን እየደቁ የሚጮሁለት ለኢየሱስ ይጮሃሉ። ምናልባት አገልግሎቱን የተካፈሉ መሲህ ነው ብለው አይደለም እኮ የሚጮሁለት። ምናልባት ልጇን ፈውሶላታል፣ ኮምፓሽኑን ያውቁታል። ምናልባት እንጀራ አብዝቶ አብልቷቸዋል። ይሄንን የተካፈሉ ሰዎች ሊሰቀል እኮ አይገባውም፣ ይሄን የመሰለ ጥሩ ሰው ነው የሚሉት፣ የእግዚአብሔር ልጅ ነው ማን ይለዋል? ደረታቸውን እየደቁ የሚከተሉ የሚያለቅሱ ሴቶች አሉ። ኢየሱስ የተቀበለውን ይሄንን የሮማውያኑን የጅራፍ ሲቃይ ባይዘው ሴቶችና የሮም ጀነራሎች አይቻልም፣ እንደዚህ መቀጣት አይቻልም። የሮም ጀነራል የፈለገውን ነገር ቢያደርግ የሮም ጀነራል በዚህ አይነት መንገድ አይቀጣም። ቀጥሎ ሴቶችን እንደዚህ መቅጣት አይቻልም። ኔክ ዳርጎ እንደዚህ አይቀጣም። የሀገሪቱም ትልልቅ ሰዎችም እንደዚህ አይቀጡም። አይሁዳዊ ነው። ቀጥሎ ይቀጣ ተብሎ ተላልፎ ነው የተሰጠው። ከዛስ አባቱም ተስማምቷል። ይሄ ፓኒሽመንት ለኃጢአት ነው፣ ለልጁ አይደለም። አብ እኮ ልጁን እየቀጣ አይደለም፣ ኃጢአት ተሸክሞ ኢየሱስ ስለ ኃጢአት የሚሆነውን ክፍያ እየከፈለ እንጂ አብ ልጁን እየቀጣ አይደለም። አብ ኃጢአትን ነው የሚቀጣው፣ ልጁ ኃጢአትን ተሸክሞ ነው ዋጋ እየከፈለ ያለው። እና የገሬ ነው ስምዖን አየው። ጠጋ አለ። አልቻለም። ታውቃላችሁ፣ አይቶ ኧረ እኔ ለበዓል ነው የመጣሁት ብሎ እንደሌላው ተመልሶ አልሄድም። ጠጋ አለ። ጠጋ ሲል ና አሉት የሮም ወታደሮች። ና አንተ የሌላ ሀገር ሰው ነህ፣ አለባበስ ራሱ ያስታውቃል። የገጠር ሰው ያስታውቃል እንዴ? እናንተን አይመስልም።
ናና አለው። 800 ማይል መጥቷል ይሄ ሰው። 800 ማይል ማለት ምን ማለት ነው? ከቀሬና አሁን ኢየሱስ እስከ ኢየሩሳሌም 1300 ኪሎ ሜትር ነው። 1300 ኪሎ ሜትር ነው መጥቶ ድንገት ነው የመጣው። ናና ተሸከምለት ሲሉት ከኢየሱስ ትከሻ ላይ አይደለም የተቀበለው እንጨቱን። ኢየሱስ መሸከም አቅቶት ወድቋል። ኢየሱስ መሸከም አቅቶት ወድቆ እንኳን እንጨቱ ሊሸከም ራሱ መቆም አይችልም። ተነስቶ ሲያጣጥር ስምዖን ጠጋ ብሎ ያየዋል። ታውቃለህ፣ በደም የተነካካ እንጨቱን እያየ ጠጋ ብሎ ሲያየው እዚህ የተተለተለው ሰውነት ውስጥ ይሄ አቧራው ገብቷል። ደሙ አጥንቱ እስኪታይ ነው። አጥንቱን አልነኩትም። ከአጥንቱ አንዳች አይሰበርም የሚል ቃል ስላለ አጥንቱን መንካት አይቻልም። ስጋውን የተለተሉት አንድም አጥንቱ አልተነካችም። አጥንቱን መንካት አይቻልም። ከአጥንቱ አይሰበርም የሚል ቃል አለ። ሌላውን ሊፈጩት ይችላሉ። ባይዘው በእልህ ኢየሱስን አትችልም ቃል አለ አጥንቱን እንዳነካ የሚል። እስከፈለጉ ድረስ ግን ይገባሉ። ቡጭቅጭቅ ሲያደርጉት ወድቆ ሲነሳ እንትኑ ገብቷል ሰውነት ውስጥ እና ስምዖን አየው። ታውቃለህ፣ ጠጋ ብሎ ማንም ሐዋርያ በዛ ልክ የተጠጋው የለም ኢየሱስን። ማናቸውም እንዲህ ተጠግተው አላዩትም። ስምዖን ጠጋ ብሎ አየው እንጨቱን አለ። ተሸከመው፣ ብድግ አድርጎ እንጨቱን ተሸከመለት እና ኢየሱስ ከፊት ይሄዳል። ስምዖን ተሸክሞለት ከኋላ ይሄዳል። ያየዋል። ስትራይፕሱ ትዝ ይከተለዋል። መጽሐፍ ሲናገር የኢየሱስን እንጨት ተሸክሞ እንዲከተለው አስገደዱት የሚል ቃል አለ። ኢየሱስን መከተል ተገዶ ራሱ ያዋጣል። ተገዶ ራሱ ጎናቸው ተገደህ መከተል ራሱ ያዋጣል ብሉት። ተለምነህ አይደለም ብራዘር እባክህ ተከተለው ተብለህ ተለምነህ አይደለም፣ በግድ እንዲህ ሳይገባ ራሱ መከተል። ለምን መሰል? የሆነ ቀን ይገባል። ራስን ኢየሩሳሌም ቸርች ታገኘዋለህ። በአማረ ቀን እያልን ነው ቅድም እንደዘመርን። አስገደዱት። ሲያስገድዱት እሱስ እሺ አለ። እሺ እምቢ አላለም። ኧረ እሺ እከተለዋለሁ። ይሂድ። ኢየሱስን ከተከተልከው ደግሞ ይዞ ሄደው ወደ መስቀል ነው። ከየትም ጀምር ከተከተልከው ይዞ ሄደው ወደ ክሮስ። የትም ጀምር መከተል፣ መጨረሻ ላይ ግን እዛ መስቀሉ ጋር ትገናኛላችሁ። እና ደግነቱ እሱ መጨረሻ ላይ ነው ያገኘው። ሊሰቀል ሲል ተሸከሙት። እንደሱ አይደልኛ ስምንለው። እኛ ግን የተሰቀለውን ክርስቶስን ስለሚያምር አይደለም ቸርች ያስገባኑ መስቀል ኢየሱስ ስለሞተበት ነው። አያምርም? ሊትራሊ ካያችሁት አያምርም? ያምራል? አያምርም? እዚህ ውስጥ ስንት አርክቴክት አለ። በጣም እስቲ ያማረ ቆንጆ ነገር ስሩ ብንልኮ የሆነ የሚሄድ መድረክ ልትሰሩልን ትችላላችሁ። ባይዞ አለ የለም የሚባል መድረክ መስቀል ላይ ከሌለበትስ ሶሻል ክለብ ይሁን ምን አይለይም። ክሮስ ካለስ ስትገባ ፍሬም ያደርጋል። ለምን? ኢየሱስ የተሰቀለበት ነው። የሆነ ቦታ ስትገባ መስቀል ካየ ቤተ ክርስቲያን ነው እንዴ ትላለህ። ካፌ ትልቅ መስቀል አድርገው ቢጠብቁ አበላም ጸልይ ወጣል አመስግነ። ለምን? ፍሬም ያደርጋል። ስለሚያምር እንዳይመስል ኢየሱስ ሞቶበታል። እድለኛ ነው ስምዖን ኢየሱስ የሚሞትበትን መስቀል ተሸከመው። እንጨቱን ብቻ እንዳይመስል የተሸከመው ደሙን ነካው። የኢየሱስ ደም እላዩ ላይ አረፈ። ስምዖን ሲሸከም የኢየሱስ ደም እዚህ ላይ ነካው። በመንፈስ ይቀድሳል። እንኳን ቀጥታ ደሙን አግኝተው ተሸከመው። አይ ቲንክ ኢየሱስ ወደ አብ ካረገ በኋላ ስምዖን በጌታ ከሆነ በኋላ ቸርቻውን አስበዋል። ከወንድሞች ጋር ሲገናኝ ደሙ በመቃኔ እያልን ስንዘምረኝ እሱስ ነክቶኛል። እዚህ ላይ ነበር። ይገርማል። የወንጀለኛ ደም እንዳይመስል የጌታዬ ደም ኢምፕሪንት እዚህ ላይ አለኝ። አሻራው አለ እዚህ ጋር ሲነካኝ ፊዚካሊ የኢየሱስ ደም ነክቶታል። የአካል ኮንታክት ነበረው ከኢየሱስ ደም ጋር እና ሲሄድ ኢየሱስ ስማ ምን መሰለህ፣ አሁን ዝም ብሎ መከተል አይደለም። ኢየሱስ ሲሄድ ዝም ብሎ አይሄድም፣ መልስ ይሰጣል። ይሄ የሚመለስለት ነገር ካለ መልስ እና እየሄደ እያለ ደረታቸውን እየደቁ ሲያለቅሱ እየሄደ አንተ ማውራት በማይቻልበት ሰዓት ኢየሱስ አንድ መልስ ሰጥ አይደል?
እናንተ የኢየሩሳሌም ሴቶች ሆይ አላቸው ሲያለቅሱ። እንዲሰሙት አድርጎ ነው። ለእኔ አታልቅሱልኝ። ለምን? ይገባኛል ላደርገው የመጣሁት ይሄንን ነው። ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይሄንን ለሚያደርጉት ለነሱ አልቅሱላቸው እንጂ መሲህ ተልኮ አልቀበልም እምቢ በእኛና በልጆቻችን ላይ ይሁን ያሉት ትዝ ይላችኋል። ይሄ ሰው ንጹህ ነው ሲል ከደሙ ንጹህ ነኝ ሲል ጲላጦስ እሱ ላይ የሚሆነው በእኛና በልጆቻችን አስወግደው እርግማን ከመጣ በሱ በኩል እኛና ልጆቻችን ላይ ብለዋል። ኢየሱስ እንደዚህ ያለ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ አለና በርጥቡ እንጨት እንዲካረጉ በደረቁ አለ ንጹህን ሰው ለመስቀል እንዲሆኑ በኋላ ላይማ አይችሉትም አለ። በእርግጥም ያው 70 ኤዲ ላይ ታውቃላችሁ ሮሞች መተው ኢየሩሳሌምን ምን እንዳረጓት እና ኢየሱስን ይዘውት ሄዱ። መንገዱን ሲሄድ ስምዖን ከኋላ ይከተለዋል እና ኢየሱስ ከፊት ይሄዳል። በጣም ያስደንቀኝ የዚህ የወንጌላት ጸሐፊያን የሚቀጥለውን ታሪክ ከማብራራታቸው በፊት ይዘጉታል። ኢየሱስን ወስደው ሰቀሉት ይልና ከዛ ቀጥሎ ደግሞ ማብራሪያ ሰቀሉት ሲል ቴዎፍሎስ የመጽሐፉ አድማጭ ቴዎፍሎስ ነው ሲያነበው ቁጥር 33ን በግራና በቀኝ አድርገው ኢየሱስን ሰቀሉት። ሁለት ሰው በግራና በቀኝ አድርገው ኢየሱስን ቴዎፍሎስ እየሰማ ነው ባይዘ እያነበበ አይደለም። ቴዎፍሎስ ትክክለኛ ቃላቶቹን ካያቸዋቸው እያነበበ አይደለም እየሰማ ነው። ቴዎፍሎስ የሉቃስ ወንጌልና የሐዋርያት ሥራ አድማጭ ተደራሲ እሱ ነው እና እየሰማ ነው። እሺ ይሄ የቀሬናው ስምዖን የት ነው ያለው ይላል። የቀሬናው ስምዖን እንጨቱን ተሸክሞ ተከተለው ምናምን ሲባል የት ለምን መሰላችሁ? አሁን ይሄ ወንጌል የተጻፈው መቼ መሰላችሁ? 63 ኤዲ ነው። ኢየሱስ የሞተው 33 ኤዲ ነው። ከ30 ዓመት በኋላ ማለት ነው። ስለዚህ ቢያንስ 63 ኤዲ የተጻፈበት ዓመት ላይ እንኳን ቢያገኝ ኢየሱስ ወደ አብ ካረገ ራሱ ከ30 ዓመት በኋላ ነውና የቀሬናው ስምዖን እንደዚህ ኢየሱስን መስቀሉን ተሸክሞለት ተከተለ። የት ነው ያለው ቀሬናው ስምዖን ብሎ ሲጠይቅ ሉቃስን ምናልባት ካገኘው የት ነው ያለው ሲለው አንጾኪያ ቸርች ቤተሰብ ነበረው ሲለው እኔ ጴጥሮስ ብዙ አልነገረኝም። ማርቆስ ግን ከማቴዎስና ሉቃስ እንደ መሰረት የተጠቀሙት የማርቆስ ወንጌልን ነውና እኔ የማርቆስ ወንጌልን አንብቤዋለሁ ቀድሜ። ለምን እንደ ሰብስትራክቸር የተጠቀምኩት ታሪክ ለማደራጀት የተጠቀምኩት የማርቆስ ወንጌልን ስለሆነ ማርቆስ ግን ሲጽፍ እስክንድሮስና ሩፎስ የሚባሉ ሁለት ልጆች ነበሩት። እነሱ ደግሞ በሮሜ ምዕራፍ 16 ላይ ጳውሎስ ጠቅሷል ስማቸውን። እንደውም ስምዖን አለና የሩፎስ አባት ብሎ ስምዖንን ሁሉ ሜንሽን አድርጎታል። ልጆች ነበሩት እና በቤተ ክርስቲያን እነሱ እያገለገሉ እሱም አንጾኪያ ቸርች ውስጥ እየመራን ያለው ይገባዋል። እሺ ቀጥል ሲል ኢየሱስንም ወስደው ሰቀሉት ሲል ኦሬዲ በጌታ ነው ቴዎፍሎስ። ሰቀሉት ሲል አይ ቲንክ የሚያለቅስ ይመስለኛል። የመጀመሪያ አድማጭ ጌታዬ ተሰቀለ። ሰቀሉት። ከዛ ቁጥር 34 በጣም ሰፊ ሐሳብ ነች። ቁጥር 34 ግን ዝም ብዬ ልለፋት። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። እነርሱም ልብሱን በዕጣ ተከፋፈሉት። አይደለም ይላል አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ ማለት ምን ማለት መሰላችሁ? ኢየሱስ ለአዲስ ኪዳን ደቀ መዛሙርት ፓተርን ተወልን። ፓተርን ነው ባይዘው ይሄ ጥላውን እንዲህ ያደረገ ነው መኖር ያለበት የሚል ፓተርን ነው። ለገዳዮቹ፣ ለሰቃዮቹ፣ ለሚያዋርዱት እላዩ ላይ የነበረች ጥቂት ልብስ ነበረች፣ እሷንም ገፋው አወለቁ። ፉሊ ኢየሱስ ላይ ያለው ልብስ በሙሉ አወለቁ። ጳውሎስ እንዳለን ሁለተኛ ቆሮንቶስ ላይ እንዳለ እኛ በእርሱ ባለጠጋ እንሆን ዘንድ እርሱ ስለ እኛ ድሃ ሆነ የሚለው ፉሊ ኢየሱስ ሉዝ አረገ ምንም ነገር። እኛ በእሱ ባለጠጋ እንሆን ዘንድ ሁሉ ያለው እርሱ ድሃ ሆነ።
ለምን? በእርሱ ጥላሁን ባለጠጋ እንዲሆን፣ የሕይወት ባለጠጋ እንዲሆን፣ በጽድቅ ባለጠጋ እንዲሆን፣ እግዚአብሔር በሚያስፈልገኝ ነገር በሙሉ ጥላሁን ሊሞላው ልጁን ባዶ አረገው። ልብሱን አወለቁ ማለት ዝም ብሎ ጥላሁን ኮቱን አወለቀ ማለት ብቻ አይደለም፣ ጥቅስ ነው። ቀጥሎስ ኢምፕሊኬሽኑ ምንድን ነው? ኢየሱስ ስለ ሰው ልጆች ሁለንተናውን ሰጠ ማለት ነው። ሀብቱን ሰጠ ኢየሱስ። ልብሱን ወሰዱ፣ ጤናውን ወስደውበታል። ኢየሱስ ደም አንጠባጥበዋል። ይሄ ህመም ነው፣ ሊትራሊ ህመም ነው። ህመም ኤክስፔሪየንስ እያደረገ ነው። ለምን? በእርሱ ቁስል እኔ ደህና እንደሆን። ምንም ሉዝ የሚያደርገው እኔ ጌን እንዳረግ ነው። አልቲሜትሊ ህይወት ሉዝ አረገ። ሞቴን ወሰደ፣ እኔ ህይወት ጌን አረኩ። በክርስቶስ የሚባል መጣ እኔ ጋር። ጥላሁን ማን ነው? ኃጢአተኛ፣ ወንጀለኛ፣ ሞት የሚገባው፣ በእግዚአብሔር ጽድቅ ፊት መቆም አይችል የሚለውን በሙሉ ኢየሱስ ወሰደውና ኢየሱስ የእግዚአብሔር ልጅ ነው የሚለው ልጆች የሚል ተበተነ ላይ አይችልም። ይህንን ሲያደርግ ግን አይ ሹመት ብቻ አይደለም የሰጠኝ፣ ሪሊ ኤክስፔሪየንስ አረገው ኢየሱስ። ልብሱን አወለቁ፣ ከላይ አወለቁ፣ መሬት ላይ ቁጭ አደረጉት። ሰቀለውት፣ እጣ ተጣጣሉበት። እንደውም ማቴዎስ ምንድነው የሚለው መሰላችሁ? እንካፈለዋ ሲሉ እንዳነከው ቆይ አሉና ለምን እንዲቆርጣን ይሄን ኮታው ለሁለት ቆርጠን እንካፈለው ቢባል አስበው ለካምን ቆርጠው እጣ እንጣጣልና ይወጣለት ይውሰደው። መጽሐፍ ምን እንደምታውቃለሽ? በልብሴም ላይ እጣ ተጣጣሉ የሚለው ቃል ተፈጸመ ይላል። ለልብሱ አንተ ለዚህ ጠቅሳለሁ ስማ ሊቆርጥ ሲል ታተው ሰውየው ጥቅሱን አያውቀውም። ባይዘው ይረፍ ያለው አለማወቃችን ሁሉ በሱ ሉዓላዊ ስልጣን ስር ታተው እንዳቀድ አለ። ለምን እንጣጣልና ይወጣለት ይሰድ። አንተም ቆጣሉ ሰድ እኔ ቆጣሉ ይሰድ። እራፊ አይቀዱም ተላዩ ላይ። ከዛ ቀጠለ። እሱን ሰጠ፣ ሁሉን ነገር ሰጠ። በመስቀል ላይ ይህን ልመና ይለምናል። እነሱ ይህን ሲያረጉ ገርፈውታል፣ ወግተውታል፣ ሁሉን ነገሩን ወስደውበት። ከዛ ደግሞ ምን ይላቸዋል? ህይወት ቀርቶኛል ልስጣችሁ። እስካሁን የወሰዳችሁት አያድናችሁም። የእናንተን ሞት አምጡና ህይወት ደግሞ ወሰዱ ከኔ። የሚያደርጉትን አያውቁ። አባቶይ ይቅር በላቸው። ጎናቸው የሆነ ሰው ጠላትን መርቅ በሉት እስቲ። ምን ያክል እንዳልተረዱት የምታውቁት? ልብሱ ላይ እጣ ተጣጥለው ከወሰዱ በኋላ ልብሱ ገዢዎች ናቸው። ያ ኖርማል ህዝብ አይደለም። ገዢዎቹ ቆሙና እንደዚህ ያሉት፣ እርሱ ብዙዎችን አዳነ፣ ራሱን ግን ማዳን አልቻለም። በጣም ብዙዎችን አዳነ፣ አይገርምም? ግን ንግግራቸው ትንቢት እኮ ነው። ብዙዎችን አዳነ፣ ኦፍ ኮርስ ራሱን ማዳን አልቻለም። ብዙዎችን ለማዳን ነው። ኢየሱስ ከመስቀል ቢወርድ ተቸዋለሁ ቢል ባይዘው አሁን እየሞተ እያለ እናንተስ በዛ ቢል ወደ አፈርነት ነው የምንመለሰው። ተቀለ ሳንፈጠር በፊት እንደ ጴጥሮስ ላግዝ ብሎት እኔ ሁሌ ነው ማነሳት። ማልኮስ መጥቶ አገር ሲረብሽ ኢየሱስን ይዞ በቃ ይዤዋለሁ ዋናውን አግኝቼዋለሁ ምናምን ሲል ጴጥሮስ ሰይፍ ላጣርጎ ጌታስ ሰይፍን ወደ ሰገባ መልስ አይደና ተቆርጦ ወደቀ። ጆሮ አንስቶ ሊገለው እኮ ነው የመጣው። እግዚአብሔር የእጁን ሰጠው ነው የምንለው እኛ ብንሆን። ፓተርኑስ ይሄ ነው ፓተርኑ። ኢየሱስ ያደረገውን ድገሙ። አሜን በሏ። ማንም የፈለገው ሊል ይችላል። ማንም የፈለገውን ይበል። በእግዚአብሔር ፊት አብሮ አይቆም። ዘላለም እኮ አለ። ሰባ ላይ ዓለም ሞኝ ይበለ፣ ዘላለም ላይ እግዚአብሔር ክቡር ይላል። አንጆሮ ብርገ አረገና ፈወሰው ነው እንዴ? አንተ አሁን አትቁረጥ እባክህ። ራሱ እኮ በጣም እኮ ከባድ ነገር ነው። ጆሮ ሲቆርጠው ሊገል የመጣውን ሰው የጆሮ ቢቆርጥልህ አንድ ሰው አትቁረጥ ብትለው ራሱ
እንዴ ምን አይነት ሰው ነው ባኪላል? ጆሮ የተቆረጠው ሰው የራሱ ቆሞ ስላንተ ልገሎ መጥቼ ሊያድነኝ መፈወስስ አድቫንስ ነው፣ ከአይምሮ በላይ ነው። ባይዞ ሰውየው ለዛ ነው አልገባውም፣ ከአይምሮ በላይ ነው። ቢገባው ኖርማ ቆም ይለኝ እምልህ ከመረዳት በላይ ነው። እፍፍ አደረገና ለጠፈው ነው የሚለው እንደውም ሉቃስ ይኸው ሰውዬ ነው። ባይዞ ለጠፈው ማለት ምን ማለት ነው? አሁን ለጠፈውን አይደል? አሁን ሳፋው ይሄዳል ይገባል። አሁን ሰርጀሪ ሰራው የሆነ ነገር አረገው ይገባናል። ለጠፈው አይገባም። የሕክምና ቋንቋ ስላጣ ነው ሉቃስ። ይሄ እኮ የምናከመውም አይደለም። ይሄ መቼስ በቃ አምላክ ነው እኮ እንደዚህ አድርጎ እንደዚህ ይቻረከት አፈር አይደል? ለሰን አረገው። ጆሮ ስራዋን ቀጠለች። ያ እንትናስ ማን ነው? ያ ማልኮስ የሚሉ ሰውዬ ጆሮውን ቼክ አድርጎ ሰርታለች ብሎ ኢየሱስን ሊሰቅል ይዞ ሄደ። ተአምር ሰው አያድንም። ባይዘው የምትድነው በእግዚአብሔር ቃል ብቻ ነው። እስቲ አሜን በሏ። በእውነት ነው የምላችሁ፣ ተአምር ሰው አያድንም።